ሀቢባ ፈጣሪ ካልፈረደልኝ እኔ 666 ነው የምሆነው። ምክንያቱም እሱ ራሱ በሰጠኝ ልጄ እንዴት እንዲህ ይናገሩብኛል ብላለች። በሀቢባና በቲክቶክ መንደር ያለው ነገር ምንድን ነው የተፈጠረው? ስለዚህ ነገር እስቲ ሁላችንም ሀሳባችን እንስጥበት። ምንድን ነው እየሆነ ያለው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዴታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ዛሬ በሀቢባ መጥቻለሁ። ሀቢባ በዚህ ሰሞን ባለፈው በቲክቶክ ጉራጌ ሚስቱ ቀብሮ ወይም እናቱ ሞታ ቀብሮ በነጋታው ስራ ይሄዳል ስራ ይገባል ብላ ተናግራለች ማለት ነው። በዚህ በተናገረችው ንግግር ብዙዎቹ በጣም ብዙ ሰው እንዴት እንደዚህ ትያለሽ ብሎ ብዙ ሰው አዘነባት ማለት ነው። ብዙ ሰው ልክ አይደለሽም፣ ይቅርታ ጠይቂ፣ ይሄን አላወቅሽም፣ እንዴት እንደዚህ ትናገር ያለሽ ብለዋት ነበረ። እሷም ይቅርታን አልጠይቅም ብላ ነበረ። እንግዲህ በዚህ የመጣ የማይሰማው ልጅሽ ብለው በልጇን መጡባት ማለት ነው። እሷ ያ ነገር እንዴት ፈጣሪ ራሱ በሰጠኝ ልጄ እንዴት ትናገሩብኛላችሁ? ይሄን ልጅ የማይሰማ አድርጎ የፈጠረው እንግዲህ ፈጣሪ ነው። ለምን በሱ ትይዙኛላችሁ ትመጡብኛላችሁ ብላ እጅግ በጣም ተሰምተዋት በጣም ተናዳ፣ ነገር ግን እናንተ ሁላችሁንም ይሄ የተናገራችሁኝ ራሱ በፈጠረውን እናንተ አስተያየት ምን የሰጣችሁበት አንድ ነገር ካላሳየኝ እኔ ፈጣሪ አንድ ነገር ፍርጃ ካላሳየኝ የሰይጣን አምላኪ ወይም 666 ነው እምሆነው ብላ እንግዲህ በቲክቶክ ያው ተናገረች ማለት ነው። እኔ እዚህ ጋር አንድ ልለው የምችለው ነገር ያው ማንም በልጅ አይፈተን፣ ልጅ ከባድ ነው። ልጅም ደግሞ የአላህ ስጦታ ነው። እዚህ ጋር ስለ ጉራጌ የተናገረችው ያው አንዳንዴ ያው እኛ ሰዎች የማናውቀው ነገር እንደማናውቀው ብንቀመጥ የተሻለ ነው፣ ማናውቀው ነገር ማለት ነው። ሁለተኛ ነገር ደግሞ እናት አባት ወይም ደግሞ አንድ ሰው ራሱ ባጠፋው ጥፋት ደግሞ ልጅ ብዙ ጊዜ ልጆች ሰው በልጅህ ድረስ ወይ በልጅሽ ድረስ እንዲህ የሚባባሉት ነገሮች ይሄ ልክ አይደለም። እንዲሁ በኢትዮጵያ መኖር የሌለበት ነገር ነው። ምክንያቱም ልጅ ወጣችሁ ተሳደቡልኝ፣ ወጣችሁ ይሄ አድርጉልኝ አይልም። እንግዲህ ልጅ ምንም በልጅ ምንም እንትን ማለት የለበትም አንድ ሰው እና እዚህ ጋር እኔ አንድ ልል የምፈልግ ስለ ጉራጌ ሀቢባ እናቱ ቀብሮ በነጋታው ስራ ይሄዳል፣ ሚስቱ ቀብሮ በነጋታው ስራ ይሄዳል ያለችው ተሳስታለች። ምክንያቱም እንደውም በጣም ለቅሶ ወይም ሀዘን ላይ እንደ ጉራጌ በቃ በጣም እኔ ለቅሶ የሚካበድበት የሀገር ያለ አይመስለኝም እውነት ለመናገር ማለት ነው። እናቱም ሚስቱም እና አያቱም ወይም ደግሞ አክስቱም ብቻ ማንኛውም ቅርብ ዘመዱ እንኳን ይቅርና ጎረቤቱ ራሱ ቢሞትበት አንድ ጉራጌ የፈለገ አስጨናቂ ስራ ቢኖርበት የፈለገ ደሞዙን ስራውን የሚያሳጣው ሁላ ከሆነ ዘግቶ ጥሎ ነው ወደ አገር ቤት የሚሄደው። እዚሁም ከተማም ከሆነ ለቅሶ የሚደርሰው ማለት ነው። እንደው በቃ የሩቅ እንኳን ዘመዱ ከሆነ ማለት ነው እንኳን እናቱ ወይም ደግሞ ሚስቱ ወይም ልጆቹ ይቅርና ማለት ነው እና ይደርሳል። መድረስ ብቻም ሳይሆንም አስቀብሮ ማድረግ ያለበትን አድርጎ ገና ወይ ለምሳሌ እናቱ ሞታ ከሆነ የእናቱ የነበረችበት ቦታ አስተካክሎ ምናምን ከክፍለ ሀገር ከሆነ ወደ ከተማ እስከሚመለስ ድረስ ራሱ ስራው እስከ ማጣት ድረስ ወይም ደግሞ እንዶ የነበረው ካፒታሉ ሁላ አልቆ እስከ ስራ አጥቶ እስከ መንገላታት ድረስ ሁላ ሊደርስ ይችላል። ለምን እናቱን ሞት ሀዘን ሆኖበት ገና ነገሮቹ እዛ ያለው እናቱን ሞትን አስቀብሮ ምን ብሎ የለቅሶውን ሰውን አስተናግሮ ምን ብሎ እስከሚመጣ ድረስ ሚስቱም ትሁን እናቱንም ማለት ነው አባቱም ይሆኑ በቃ እንደነገርኳችሁ የቅርብ የሚመለከተው ቤተሰቦቹ ከሆኑ ማለት ነው። ጎረቤት ምን ከሆነ 2 ቀን 3 ቀን ደርሶ ሊመለስ ይችላል። የጉርብትና እንኳን ለቅሶ አይበላም። ሱቁ ዘግቶ ሄዶ ደርሶ ይመለሳል። እንግዲህ ስለ ጉራጌ ይሄ ያለው ነገር መረጃውን ሀቢባ በደንብ አታውቀውም ነው ምለው፣ ወይም ደግሞ አላቅም እሷ ልትል የፈለገችው ጉራጌ የሆነ የስራ ያለው ጠንካራ ነው ወይም ደግሞ ለስራ ተነሳሽነት አለው፣ ጉራጌ ስራ ይወዳል፣ የስራ ሰው ነው ልትል ፈልጋ ሊሆን ይችላል።
እንደዛም ከሆነ ደግሞ እንግዲህ እናንተ በዚህ መልኩ ተረዳችሁኝ፣ አነጋገር ይሄ ነበረ ብላ ወጥታ ማስተካከል ትችል ነበረ፣ መናገሩ ማለት ነው። ብዙዎቹ አይ ከንግግሯ ጉራጌ ጠንካራ ነው የስራ ሰው ነው ሳይሆን እንደውም ጉራጌ ራስ ወዳድ ነው፣ ጨካኝ ነው፣ አረመኔ ነው። እንዴት ቤተሰቡ እናቱን ሚስቱን ወይም ደግሞ አባቱን ምኑ ሞቶበት እንዴት በነጋታው ስራ ይገባል? በቃ ምንም ግድ የለሽ ነው አይነት ነው። ብዙዎቹ ይሄ ለማለት ፈልጋ ነው ብለው ነው ብዙዎቹ አዝነው፣ በዛም ላይ ደግሞ ልክ አይደለሽም ይቅርታ ጠይቂ ሲሏት አልጠይቅም ስትል ነው ይመስለኛል ልጇንም የተሳደቡባት ማለት ነው። እንግዲህ እሷ ልጇን በመሰደቡ በጣም ቅር ተሰኝታለች ማለት ነው። እንዴት ልጅ ይሰደብብኛል? ለምን ልጅ ይሰደባችሁብኝ? ምናምን ነገር ብላለች። በጣም ብዙ መልካም ስራዎች ትሰራለች። ብዙ ባለቤት የተንከራተቱ ብራቸው የተበላ የተደፈሩ የብዙ እህቶች ድምጽ ሆናለችም ትሆናለችም። አንዳንዴ ግን አውቀንም ሳናውቅ የምናጠፋቸው የምንሳሳታቸው ስህተቶች ይኖራሉ። እንደዛ ያው ብዙ ጊዜ ሳናቅ እንሳሳታለን። ሰዎች ደግሞ አይልክ አይደላችሁም ሲልም ደግሞ ያርመናል። በሚዲያ እስካሁን አንድ ሰው እንደው ምንድነው አፍ እኮ እንትን ይላል ያዳልጣል ማለት ነው። ነገር ግን አሁን በቃ በልጇን አትምጡ። እኔ በቃ በልጅ እሷ አጥፍታለች፣ ስህተት ሰርታለች። ነገር ግን ልጅ ያላ ስጦታ ነው። አላህ ቤት እያንዳንድ እናት በስራሱ ጥፋት ነው፣ አባት በሰራው ጥፋት ነው ወይስ ደግሞ ሊፈትን ነው? አላህ ልጅ በራሱ መንገድ ይሰጣል። የሚሰጠው ወይ ጤነኛ ልጅ ይሰጣል፣ ወይ የሆነ ነገሩ እንትን ያለ ልጅ ይሰጣል። ብቻ በዚህ ከባድ ነው። በፈጣሪ ስራ ማናችንም መግባት አንችልም። አላህ ግን ለሁሉም ሰው ጤነኛ የሆነ ልጅ ይስጠው። ግን ማንም እናት አባቱ ባጠፋው ጥፋት ልጅ መሰደብ የለበትም። ወይ ነው አንዳንዴ አሁን ምሳሌ እናት ለልጇ ብዙ ዋጋ ከፍላ ከሆነ ደክማ ያስታመመችው ያሳደገችው ዋጋ እየከፈለችለት ከሆነ ልጇ ሲሰደብ ያማል፣ ያሳምማል ማለት ነው። ለዛም ይመስለኛል ሀቢባ በጣም የተናደደችው ማለት ነው። እስከ በቃ አንድ ነገር ካላሳየኝ እስከ ሃይማኖቴን በቃ 666 አደርጋለሁ፣ እንዴት ራሱ በፈጠረውን እንዴት አላግጣላችሁ ብላ በጣም ተሰምተዋት ተናግራለች ማለት ነው። እና አንዳንዴ ይሄ ሚዲያ መልካም ነገር አለው ክፉም ነገር አለው ማለት ነው። እውነቴ ነው የምላችሁ። ክፉ ነገር አጠቃቀሙ ካልገባን ካላወቅንበት ብዙ ክፉ ነገሮች እናይበታለንም እንሰራበታለን። መልካም እንስራበት ካለን ደግሞ እንደዛውም ማለት ነው። ስለዚህ ይሄ አንዴ ብቻ ከተዘጋ የሚዘጋ የሚቀር ነገር ነውና መልካም ተናግረን መልካም ሰርተን ማንንም በማይጎዳ መልኩ ብናልፍ የተሻለ ነው። ሳናውቅ እንኳን ተሳስተን ከሆነ ከህዝብ ነው ሁሉም ነገር በይቅርታን ማለፍ በመልካም ነገርን የሆነም እንትን ማለት መጨራረስ ይሻላልና እና ተረጋጊ ሀቢባ እና በይቅርታ ወይም ደግሞ ይሄ ነገር በሰላም መፍታት ነው እንጂ እንግዲህ ልጅሽም አላህ ያሳድግልሽ፣ አላህ አፍያ ያርግልሽ፣ ጤናውን ተመልሶ የምትደሰች ያድርግሽ። ይሄ ድዋይ ነው። ማንም የታመመ ልጅ ያለው አላህ ይፈረጅለት፣ አላህ ደግሞ ለሁሉም ጤነኛ ልጅ ይስጠው ማለት እፈልጋለሁ።